ሰላም ተማሪዎች እንደምን ቆያችሁ? እና በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ11ኛ ክፍል አግሪካልቸር ዩኒት 8 ቤዚክ አኒማል ሄልዝ ኤንድ ዲዚዝ ኮንትሮል የሚለውን ሀሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። ቤዚክ አኒማል ሄልዝ ማለት ምን ማለት ነው ስንል እንግዲህ ቤዚክ አኒማል ሄልዝ ማለት የእንስሳቶች መሰረታዊ የሆኑ የጤና አጠባበቅ ምን ይመስላል የሚለውና ዲዚዝ ኮንትሮል የሚለውን ሀሳብ ወይም በሽታን እንዴት ኮንትሮል ማድረግ እንዳለብን በዚህ ዩኒት ላይ ሞር ዲቴል ገብተን የምንነጋገርበት ሀሳብ ይሆናል ማለት ነው። እንግዲህ በዚህ ዩኒት ላይ የምናያቸው የተለያዩ ኮንተንቶች አሉ። ከተማሪም እነዚህን ኮንተንቶችን ደግሞ ከተማሪም በኋላ ልናውቃቸው የሚገቡ ለርኒንግ አውትካሞች አሉ ማለት ነው። እንግዲህ በ8.1 ላይ ስለምንድነው የምናየው ስንል እንግዲህ ኢንትሮዳክሽን ቱ አኒማል ሄልዝ ኤንድ ዲዚዝ ኮንትሮል የሚለውን ሀሳብ ሞር ዲቴል ገብተን የምናይ ይሆናል ማለት ነው። የአኒማሎች ጤንነት ምን ይመስላል፣ እንዴት ደግሞ ዲዚዝ ኮንትሮል እናደርጋለን ወይም እንዴት አድርገን በሽታን ኮንትሮል እናደርጋለን የሚለውን ሀሳብ መግቢያውን በ8.1 ላይ እናያለን። በ8.2 ላይ ደግሞ ማጆር ዲዚዝ ኦፍ ፋርም አኒማል እንግዲህ የፋርም አኒማሎቹ ዋና የሚባሉ በሽታዎች ምንድን ናቸው የሚለውን ሀሳብ በ8.2 ላይ እናያለን። በ8.3 ላይ ደግሞ ኢንተርናል እንደ ኤክስተርናል ፓራሳይት ኦፍ ፋርም አኒማል በፋርም አኒማሎች ላይ አፌክት የሚያደርጉ ወይም ፋርም አኒማሎችን አፌክት የሚያደርጉ ኢንተርናልም ኤክስተርናልም የሆኑ ፓራሳይቶች ምንድናቸው የሚለውን ሀሳብ በ8.3 ላይ እናያለን። ኢንተርናል ፓራሳይት ምን ማለት እንደሆነ፣ ኤክስተርናል ፓራሳይት ምን ማለት እንደሆነ እነዚህን ሀሳብ በ8.3 ላይ የምንነጋገርበት ይሆናል ማለት ነው። በ8.3 ላይ ደግሞ effects of disease and parasite in animal production የበሽታና የፓራሳይቶች ኢፌክት በአኒማል ፕሮዳክሽን ወይም አኒማሎች በሚያመርቱት ምርት ላይ የበሽታና የተለያዩ ፓራሳይቶች ኢንተርናልም ኤክስተርናልም የሆኑ ፓራሳይቶች ምን አይነት ተጽዕኖ እንዳላቸው በ8.4 ላይ እናያለን። በ8.5 ላይ ደግሞ ፕሪቬንሽን እንደ ኮንትሮል ኦፍ ኮመን ፋርም አኒማል ዲዚዝ ፋርም አኒማል የሆኑት የሚያጠቃ ኮመን የሆነውን ዲዚዝ ማለትም ፋርም አኒማሎችን የሚያጠቃውን ኮመን የሆነ ፋርም አኒማል ዲዚዞችን እንዴት ፕሪቬንት ማድረግ እንደምንችል እንዴት ኮንትሮል ማድረግ እንደምንችል በ8.5 ላይ አይተን ከዛ ሪቪው ኤክሰርሳይዝ ደግሞ ወደ ዩኒት 9 የምናልፍ ይሆናል ማለት ነው። እንደተለመደ ቪዲዮ ላይክ በማድረግ ጀምሮ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። በዚህ ቻናል እንግዲህ ከ7ኛ እስከ 12ኛ ያሉ ትምህርቶችን እየሰራን እየለቀቅንበት ስለሆነ ለሌሎችም ቪዲዮ እንዲደርስ ላይክ በማድረግ አብሮነታችሁን አሳዩ። እንቀጥል። 8.1 ላይ የምናየው ኢንትሮዳክሽን ቱ አኒማል ሄልዝ ኤንድ ዲዚዝ ኮንትሮል የአኒማል ሄልዝ ማለት ምን ማለት እንደሆነ፣ ዲዚዝ ኮንትሮል ምን ማለት እንደሆነ ኢንትሮዳክሽኑን እናደርጋለን ወይም መግቢያውን ሀሳብ በዚህ ቶፒክ ላይ የምናይ ይሆናል ማለት ነው። The best economic return are realized when animals are kept in good health and disease problem are minimized። ያቺው እዚህ ጋር ምን ይላል? በጣም ጥሩ የሚባል ከኢኮኖሚ የምናገኘው ትርፍ ያንን ትርፍ ልናገኝ የምንችለው መቼ ነው ስንል እንግዲህ አኒማሎችን በጥሩ በሚባል ጤንነት ላይ ሲኖሩ እና ደግሞ ዲዚዝ ፕሮብሌም ያቺው በሽታ የሚያስከስት ማንኛውም ፕሮብሌም ሚኒማይዝ ሲሆን ማለትም አኒማሎችም በጣም ሄልዚ በሆነ ቦታ ላይ ሲሆኑ ከዛ ደግሞ ያንን አኒማሎችን ማንኛውም በሽታ ወደነሱ ሊያመጣ ከሚችሉ ፕሮብሌሞች ሚኒማይዝ ስናደርጋቸው ወይም ሳኒቴሽናቸውን ጠብቀን ከዛ ደግሞ በጣም ክሊን በሆነ ቦታ ላይ ምንም አይነት ፓራሳይቶች ሊያገኙ በማይችሉበት ቦታ ላይ ስናገኝ ከኢኮኖሚክ ሪተርናቸውን ከአኒማሎች የምናገኘውን ምን እናደርጋለን ማለት ነው ሪያላይዝ እናደርጋለን ማለትም በአግባቡ በምንፈልገው መጠን እናገኛለን ማለት ነው። ሄልዚ ስቴት ኦፍ ዌልቢንግ ኦፍ አን አኒማል ሄልዚ ማለት ነው ስንል እንግዲህ ስቴት ነው አኒማሎች ምን የሚሆንበት ዌልቢንግ የሚሆንበት ወይም በቃ ደህንነት የሚሰማበት ምንም አይነት በቃ ከውስጥም ከውጭም ማንኛውም አፌክት የሚያደርግ ነገር በማይኖርበት ጊዜ ከዛ ያ ስቴት ምን ይባላል ማለት ነው ሄልዚ ይባላል ማለት ነው። ሄልዚ ማለት የሆነች ስቴት ናት። ያም ስቴት ማለት የሆነ ሁኔታ ነው። በቃ የሆነ ሁኔታ ሲሆን ያም ደግሞ ምን አይነት ነው ስንል እንግዲህ አኒማሎች በቃ
ዌል ቢንግ የሚሰማበት በቃ ደህንነት የሚሰማበት ከኢንተርናልም ከኤክስተርናልም ምንም አይነት አፌክት የሚያደርግ ነገር በማይኖርበት ጊዜ ያንን ስቴት ምን እንላለን? ሄልዚ እንላለን። ኤኒ ዲፓርቸር ፍሮም ዘ ስቴት ኦፍ ሄልዚ ኢዝ ኮልድ ዲዚዝ። አያችሁ ማንኛውም ከስቴት ኦፍ ሄልዚ ሊያወጣ የሚችል ነገር ወይም ከዛ እንዲወጡ መነሻ ሊሆን የሚችል ነገር ሁሉ ምንድነው ማለት ነው? ዲዚዝ ይባላል ማለት ነው። ማንኛውም ዲፓርቸር ከዛ ከስቴት ኦፍ ሄልዚ አኒማል ሊያወጣ የሚችል ምን ይባላል? ዲዚዝ ይባላል ማለት ነው። ኤ ሄልዚ አኒማል አታይን አን አክሰፕተብል ሌቭል ኦፍ ፕሮዳክሽን ዊዝን ፋርሚንግ ሲስተም ዊች ኢዝ ማንቴን። አያችሁ ጤናማ ከሆነ አኒማል የሚፈለገው ሌቭል ኦፍ ፕሮዳክሽን ሊገኝ ይችላል። ምን ከተደረገ ስንል እንግዲህ በአግባቡ ሜንቴን ከተደረገ ወይም በእንክብካቤ ፋርም አኒማሎችን መያዝ ከቻልናቸው ከነሱ የሚፈለገውን ልናገኝ የምንፈልገው ማንኛውም ሌቭል ኦፍ ፕሮዳክሽንን ምን ማድረግ እንችላለን? ማግኘት እንችላለን። ምን ስናደርግ? ሜንቴን ስናደርግ ወይም በአግባቡ ተንከባክበን ወይም በጥሩ መንገድ እነሱን ስናሳድግ ማለት ነው። ሎስ ኦፍ አፒታይት እንደ ዌይት ያችሁ የምግብ ፍላጎት መቀነስ፣ የክብደት መቀነስ፣ ስሎ ግሮዝ የእድገት ማነስ ወይም እድገት በሚፈለገው ደረጃ እንዳያድርግ መከልከል እና ሪዳክሽን ኢን ፕሮዳክሽን ከነሱ የምናገኛቸው ምርት እንዲቀንስ እና ሪፕሮዳክሽን ሎስ ያችሁ የመራባት ሂደታችሁም እንዲሆን ዝቅተኛ እንዲሆን ዴዝ ኦፍ አኒማል እንዲሆን የሚያደርገው ይሄ እነዚህ ነገሮች ሁሉ ካሉ ኮንሲኩዌንሱ ምን ሆነ ማለት ነው? አኒማል ዲዚዝ አለ ማለት ነው። አንድ አኒማል በበሽታ ከተጠቃ ምን ያሳያል ማለት ነው? ሎስ ኦፍ አፒታይት ወይም የምግብ ፍላጎት ይቀንሳል፣ ክብደት ይቀንሳል፣ ስሎ ግሮዝ በጣም በቃ በሚፈለገው ደረጃ አያድግም እና ሪዳክሽን ኢን ፕሮዳክሽን ከነሱ የምናገኛቸው ምርቶች ምን ሆናሉ? ዝቅተኛ ይሆናሉ። የምናገኛቸው ምርቶችም ደግሞ የተበከሉ ሊሆኑ ይችላሉ። አሁን ለምሳሌ ምርት ሊሆን ይችላል፣ የስጋ ሊሆን ይችላል። ማንኛውም ከነሱ ከአኒማሎች የምናገኛቸው ምርቶች በአኒማል ዲዚዝ ከተያዙ ምን ይሆናል ማለት ነው? ወይም ሪዱስ ያደርጋል ማለት ነው እና ሪፕሮዳክሽን ሎስ ያችሁ የመራባት ሂደታቸው ምን ሆነ? ዝቅተኛ ይሆናል። ዴዝ ኦፍ አኒማል ያጋጥማል። ይሄ ሁሉ ኮንሲኩዌንስ ግን ወይም ኬዝ በምንድን ነው እንግዲህ በአኒማል ዲዚዝ ነው ማለት ነው። ወይም የአኒማል በሽታ ወይም በእንስሳቶች በሽታ አንድ አኒማል ከተያዘ እነዚህ ነገሮችን ያሳያል። መጨረሻ ላይ ደግሞ ሊሞት ይችላል ማለት ነው። እንግዲህ 8.1.1 ላይ ሩትስ ኦፍ ትራንስሚሽን ኦፍ ፓቶጂን እንግዲህ እነዚህ በሽታን ከአንድ ወደ ሌላ የሚያስተላልፉ ማይክሮ ኦርጋኒዝሞች እንዴት ትራንስሚት እንደሚያደርጉ ያችሁ ዘዴ በምን አይነት መንገድ ትራንስሚት እንደሚያደርጉ ፓቶጂኖስ ማለት በሽታ ሊያስከስቱ የሚችሉት ማንኛውም ማይክሮ ኦርጋኒዝሞች ማለት ነው። ፓቶጂን ማለት ማንኛውም በሽታ ሊያስከስቱ የሚችሉት ማይክሮ ኦርጋኒዝሞች ምን ይባላሉ? ፓቶጂኖች ይባላሉ። እነዛ ፓቶጂኖች ደግሞ እንዴት አድርገው ነው ከአንድ አኒማል ወደ ሌላ አኒማል የሚተላለፉት? እንዴት አድርገው ነው ከሰው ወደ አኒማል የሚተላለፉት? እንዴት አድርገው ነው ከአኒማል ደግሞ ወደ ሰው የሚተላለፉት የሚለውን ሐሳብ በዚህ ቶፒክ ላይ የምናይ ይሆናል ማለት ነው። ስለዚህ ፓቶጂን ማለት ምን እንደሆነ መጀመሪያ ማወቅ አለብን። ፓቶጂን ማለት ምን አይነት ዲዚዝ ኬዚንግ ማይክሮ ኦርጋኒዝም ያችሁ ማይክሮ ኦርጋኒዝም ነው ምን የሚያደርግ በሽታን ኬዝ እንዲሆን ወይም በሽታ እንዲከሰት የሚያደርግ ማይክሮ ኦርጋኒዝም ምን ይባላል ስንል እንግዲህ ፓቶጂን ይባላል። አኒማል ካን ቢ ኢንፌክትድ ዊዝ ፓቶጂን ስሩ ዲፈረንት ዌይ ያችሁ አኒማሎች ወይም እንስሳቶች ኢንፌክትድ ሊሆኑ ይችላሉ በተለያዩ ፓቶጂኖች። እነዚህ በተለያዩ ፓቶጂኖች ቫይረስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ፕሮቶዞዋ ሊሆን ይችላል። ስለዚህ አኒማሎች ካን ቢ ኢንፌክትድ ወይም ሊበከሉ ይችላሉ በፓቶጂን ማለት ነው ወይም ዲዚዝ ኬዚንግ በሆኑ ማይክሮ ኦርጋኒዝሞች። በዛን ጊዜ ደግሞ በተለያየ መንገድ ነው ምን የሚያደርጉት ኢንፌክት የሚሆኑት። ሌላኛው ዳይሬክት በሆነ ኮንታክት ኢንፌክትድ ከሆነ አኒማል ጋር በሚኖርበት ጊዜ ምን ሊሆን ይችላል ማለት ነው ፓቶጂኑ ከፓቶጂኑ ጋር ፓቶጂኑ ሊተላለፍ ይችላል ማለት ነው። ዳይሬክት ኮንታክት ዊዝ አን ኢንፌክትድ አኒማል ኦር ቲሹስ ኢዝ ፍሉድ በብሉድ አማካኝነት በሳሊቫ በዩሪን እንደ ድሮፒንግ ኢዝ ዋን ኦፍ ዘ ዌይ ያችሁ ዳይሬክት ኮንታክት በሚኖርበት ጊዜ ኢንፌክትድ ይሆናሉ አኒማሎች
እናም ደግሞ በቲሹስ ወይም በፍሉድ ወይም በብሉድ አማካኝነት ኮንታክት በሚኖርበት ጊዜ ኢንፌክትድ ይሆናሉ። በምራቅ አማካኝነት በሽታ የያዘው ምራቁን በሚያወጣበት ጊዜ በዛ ጊዜ ኮንታክት ከሆነ ኢንፌክትድ ይሆናሉ። ለኛ ደግሞ በዩሪን ላይ ወይም በሽንት ጊዜ ከዛ ለኛ ደግሞ ድሮፒንግ በሚልበት ጊዜ ይሄ ፊንዲያ የሚለው ይሄ ምንድነው ስንል እንግዲህ ሰገራውን የሚያወጡት አለ አይደል? ያንን በዛ አማካኝነት ምን ሊያደርግ ይችላል? ሊተላለፍ ይችላል ማለት ነው። ዋን ኦፍ ዘ ዌይ እነዚህ መንገዶች ናቸው ማለት ነው። በዳይሬክት ኮንታክት ኢንፌክትድ ከፓቶጂኖች ጋር የሚሆንበት ይሄ ዳይሬክት ኮንታክት ነው ማለት ነው። ከምን ጋር? ከብሉድ ጋር፣ ከሳሊቫ ጋር፣ ከዩሪን ጋር፣ ከድሮፒንግ ጋር ኮንታክት በሚኖርበት ጊዜ አንድ አኒማል ይሆናል ማለት ነው ኢንፌክትድ ይሆናል ማለት ነው። ኢንጀክሽን ኦፍ ፓቶጂን ፍሮም ኮንታሚኔትድ ፉድ ዋተር ኤንድ ፋርም ኢኩዊፕመንት ያችሁ ሌላኛ ደግሞ ፓቶጂኑ ትራንስሚት ሊያደርግ የሚችልበት ወይም አንድ አኒማል ኢንፌክት ሊሆን የሚችልበት መንገድ ምንድነው ስንል እንግዲህ ኮንታሚኔትድ የሆነ ወይም የተበከለ ምግብ ሌላኛው አኒማል የበላውን ሌላኛው አኒማል በሚበላበት ጊዜ ሊተላለፍ ይችላል። እና በተበከለ ውሃ እና ፋርም ኢኩዊፕመንት በሚልበት ጊዜ እንስሳቶችን ዶሮ ሊሆን ይችላል፣ በግ ሊሆን ይችላል፣ ከዛ ከብቶች ሊሆን ይችላል። እነሱ ለማሳደግ በሆነ ቤት ላይ እነሱን እናሳድጋለን። በምናሳድግበት ጊዜ እዛ ውስጥ የሚጠቀሙት ኢኩዊፕመንቶች አሉ። አንድ ደግሞ ምን የሆነ ኢንፌክትድ የሆነ አኒማል ያንን በሚጠቀምበት ጊዜ ሌላኛውም እዛ ውስጥ ያለ ምን ይሆናል ማለት ነው ኢንፌክትድ ይሆናል ማለት ነው። ፊድ ኤንድ ዋተር ትሩ ምግብ በሚመገቡበት አሁን ለምሳሌ በምግብ በኩል ምን ሊሆን ይችላል? ሊተላለፍ ይችላል። አንድ ምግብ ምን ከሆነ ኮንታሚኔትድ ከሆነ ወይም እዚህ ጋር አድርጎ አሁን ለምሳሌ ይሄ የምግብ ገንዳ ነው ብንል ከዛ እዚህ ላይ ምግብ ካለ ከዛ ደግሞ ይሄን በሚበሉበት ጊዜ አንደኛው ኮንታሚኔትድ ከሆነ ወደዚህኛውም ምን ይሆናል ማለት ነው ሊተላለፍ ይችላል ማለት ነው። ማለትም ሳሊቫው የዚሁ በሚበላበት ጊዜ ከሳሊቫ ይወጣል ምራቁ። ከዛ ደግሞ እዚህ ጋር ያለውንም ሳር ምን ያደርጋል ማለት ነው ያረጥባል። ከዛ ደግሞ እቺኛው እዚህ ጋር ያለውንም የሚበላውም ምን ሆነ ማለት ነው ኢንፌክትድ ይሆናል። ሌላኛው ደግሞ በአንድ ገንዳ ውሃ ስለሚጠጡት ወይም በዛ አማካይነት ምን ሊያደርግ ይችላል ማለት ነው ይተላለፋል። ወይም በእንደዚህ አይነት መንገድ ኢንፌክትድ ሊሆኑ ይችላሉ ማለት ነው። ለኛ pathogen may be spread during mating or before birth through the placenta ያቺ ፓቶጂኖች ወንድና ሴት ግንኙነት በሚያደርጉበት ጊዜ ሊተላለፍ ይችላል። ሌላኛ ደግሞ እናትየው ከመውለዷ በፊት ከፕላሰንታ አማካኝነት ምን ሊያደርግ ይችላል ማለት ነው ሊተላለፍ ይችላል ማለት ነው። እነዚህ ፓቶጂኖች ስፕሬድ የሚሆኑት ወይም የሚሰራጩት በምን አማካኝነት እንግዲህ በሜቲንግ አማካኝነት ወይም ግንኙነት በሚያደርጉበት ጊዜ ሊተላለፍ ይችላል። ሌላኛ ደግሞ ቢፎር በርዝ ስሩ ዘ ፕላሰንታ ግንኙነት በሚያደርጉበት ጊዜ ይተላለፋሉ ብለናል። ሌላኛ ደግሞ ከመውለዱ በፊት እናቷ ከመውለዷ በፊት በፕላሰንታ አማካኝነት ኦክሲጅን እና ዋተርን እና ደግሞ ፉድን ትራንስፈር የሚያደርጉበት አንደኛው ፕላሰንታ ስለሆነ በዛ አማካኝነት ምን ሊሆን ይችላል ማለት ነው ኢንፌክትድ ሊሆን ይችላል ማለት ነው ከመወለዱ በፊት ማለት ነው። አኒማል also can be infected through inhalation of droplet or dust containing pathogens through the vector like living organisms such as insect and carrying pathogen animals infected ሊሆኑ ይችላሉ በምን አማካኝነት በኢንሄሌሽን ኦፍ ድሮፕሌት። አሁን ለምሳሌ አንዱ አሳለን እንበል በሚያስልበት ጊዜ ይሆን ድሮፕሌት አየር ላይ ይሆናል። ከዛ በዛ አማካኝነት ያንን ደግሞ ኢንሄል ካደረገ ወይም ወደ ውስጥ ካስገባ ምን ያደርጋል ማለት ነው በበሽታ ሊጠቃ ይችላል ወይም ኢንፌክትድ ሊሆናል። እናም ሌላኛ ደግሞ ዳስት ኮንቴይኒንግ ፓቶጂን ያችሁ በጣም ቆሻሻማ በሆኑ ኤሪያዎች ላይ ሊተላለፍ ይችላል። ስሩ ቬክተር በምንበት ጊዜ በሽታውን ተሸክመው በሚኖሩ ሊቪንግ ኦርጋኒዝሞች አሉ። በእነዚህ አማካኝነት ከአንድ አኒማል ወደ ሌላኛ አኒማል ምን ሊሆን ይችላል ማለት ነው ሊተላለፍ ይችላል ከሊቪንግ ኦርጋኒዝም ማለት ነው። እነዚህ ቬክተር የሆኑ ወይም በሽታ ተሸካሚ የሆኑ ሊቪንግ ኦርጋኒዝሞች መነሱን እንግዲህ ኢንሴክት ማየት እንችላለን። ከኢንሴክት ማገን ማላሪያ ማየት እንችላለን። ካሪንግ ፓቶጂንን ይዞ የሚሄደውን አሁን ይሄ ቤት ውስጥ የምናየውን ዝንብል
እንደ ምሳሌነት ማድረግ እንችላለን መጥቀስ እንችላለን። እነዚህ ምንድናቸው? ቬክተሮች ናቸው። ማለትም በሽታ ተሸክሞ የሚሄዱ ሊቪንግ ኦርጋኒዝሞች ናቸው። በ8.1.2 ላይ ደግሞ ሲምፕተም ኦፍ ሲክ አኒማል። እንግዲህ አንድ አኒማል ኦኬ አሞታል እንድንለው የሆነ ምልክቶች ማሳየት አለበት። እነዛ ምልክቶች ምን እንደሆነ እናያለን ማለት ነው። ሲምፕተም ኢዝ ሳይን ኦር ኢንዲኬሽን ኦር ኤግዚስተንስ ኦፍ ዲዝ ኦር አዘር ዲስኦርደር። አያችሁ ሲምፕተም የሚለው ወይም ሳይን የሚለው ምንድን ነው? እንግዲህ በአንድ አኒማል ላይ በሽታ እንዳለው ወይም በዛ ውስጥ በሽታ ኤግዚስት እንዳደረገ ማሳያ የሚሆን ነገር ምን ይባላል ማለት ነው? ሲምፕተም ወይም ሳይን ይባላል ማለት ነው። ሲክ አኒማል ካን ሾው ዋይድ ቫራይቲ ኦፍ ሲምፕተም። ያችሁ አንድ የታመመ አኒማል ወይም እንስሳ የተለያየ አይነት ምልክት ሊያሳይ ይችላል። ዲፔንዲንግ ኦን ዘ ዲዚዝ። እንግዲህ የተለያየ በሽታ ስላለ እንደ በሽታ አይነቱ የሚያሳዩት ምልክት ምንድነው? የተለያየ ነው ማለት ነው። ስለዚህ አንድ የታመመው አኒማል የተለያየ አይነት ሲምፕተም ያሳያል። ያምንን ደግሞ ሲምፕተም ወይም ምልክትን የሚያሳየው ምን ላይ ዲፔንድ በመሆን ነው ስንል እንግዲህ በነዛ በሽታዎች ላይ ዲፔንድ በመሆን ነው ማለት ነው። this include loss of appetite። እነዚህ ምልክቶች ምንድነው ስንል እንግዲህ አንድ አኒማል ከታመመ የምግብ ፍላጎት ይቀንሳል። weight loss ክብደቱ በቃ ዝቅተኛ ይሆናል። coughing ወይም ያስለዋል። being unable to rise በቃ መነሳት ያቅተዋል። አንዴ ከተቀመጠበት መነሳት ያቅተዋል። slow movement ከዛ እንቅስቃሴው ምንድነው በቃ የሆነ የዘገየ አይነት እንቅስቃሴ ይኖረዋል። ላምኒሲስ ላምኒስ ምንድነው ስል እንግዲህ በቃ ሽባ ይሆናል። እግሩን መንቀሳቀስ አይችልም፣ መነሳት አይችልም። isolated from the herd or flock ያችሁ ከመንጋው ይነጠላል ማለት ነው። ራሱን ከመንጋው ምን ያደርጋል? ይነጥላል። እነዚህ ሁሉ ምንድን ናቸው ማለት ነው? አንድ አኒማል በበሽታ ከተያዘ የሚያሳየው ምልክት ነው። ሌላኛውም ደግሞ ሲክ አኒማል may stand with head and neck down። ያችሁ ይሄ በበሽታ የተያዙ ወይም የታመሙ አኒማሎች stand with head በሄዳቸው ነው የሚቆሙት እና በኔካቸው ደግሞ ወደ ታች አጎንብሶ ነው የሚተኙት። እንደ appear to have tired lazy look ያችሁ በቃ የደከሙ ምናምን ይመስላሉ። they have watery ከዛ ደግሞ ከአይናቸው ውሃ ይወጣል፣ ካፋቸው ዝም ብሎ ውሃ ይወጣል። bad smelling መጥፎ አይነት ሽታ ያስማሉ። blood stand faces ያችሁ ከነሱ ሰገራ ጋር ደም የተቀላቀለ አይነት ሰገራ ይወጣል። ሽንታቸውም ደግሞ ደምን የተቀላቀለበት ይሆናል። other sign of ill health are discharge from body opening። ሌላኛው ምልክት ምንድነው ስንል እንግዲህ አንድ የታመመ አኒማል ከሰውነቱ ካለው ቆዳ ቀዳዳዎች የተለያዩ ዲስቻርጆችን ወይም የተለያዩ ቆሻሻዎችን ያወጣል። sun skin eyes raised hair cut ከዛ ይሄ የሰውነት ቆዳው በቃ ይቆማል እና rough skin ይሆናል። ድሮ ስታዩት ወይም ስትይዙት በጣም ለስላሳ የነበረ ስኪኑ ወይም ቆዳው ምን ይሆናል ማለት ነው? ሸካራ ይሆናል። dry mouth and swelling in joint እነዚህ ሁሉ ምንድናቸው ማለት ነው? ሳይኖች ናቸው ማለት ነው። there may be variation in body temperature። ሌላኛው ደግሞ ምንድነው ስንል እንግዲህ የቦዲ ቴምፐሬቸራቸው ለውጥ ይኖረዋል። እንግዲህ አንድ አኒማል ከታመመ የቦዲ ቴምፐሬቸር ለውጥ ይኖረዋል። pulse rate and respiration rate እና ፓልሱ ሬቱን በጣም ከፍተኛ ይሆናል ወይም ስፒዱ ይጨምራል። ልክ እንደዛ ደግሞ የሪስፓይሬሽን የመተንፈሱ ወይም በደንብ እንድተነፍስ ያደርጋል። ወይም ደግሞ የደም ዝውውር በጣም ከልክ በላይ እንዲሆን ያደርጋል። ወይም ደግሞ ከልክ በታች ወይም ሬቱ ከፍተኛ ወይም ዝቅተኛ እንዲሆን ያደርጋል። this may also lead to death። እንግዲህ ምናልባት በሽታው በጊዜ ካልተቆጣጠሩት ምን ያደርጋል ማለት ነው? ወደ ሞት ይዞ ሊሄድ ይችላል ማለት ነው። እንግዲህ ይሄን የመሰለውን ሐሳብ በዛሬ ክላሳችን ላይ አይተናል። በቀጣይ ደግሞ በ8.2 ላይ እስከምንገናኝ ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው